ለሰርጉ ተጠራው ለሌላ ሲድር ማለት ሩት ሄጂ አጋባችሁ እነግራታለሁ እንዳይገርምሽ እንደሽ ካሰብሽ ሆነ ዛነት ታስቢ ከሆነ ሰርገኛው አዘነና ሁለት ወዶና የኔ ቆንጆ ባልንጀራ ይክፋሻው ተብሎ ሲዘፈን የኔ ሸጋ የኔን ማና የልኛይ የፍቅሬን ሰቀቀን የኔ ቆንጆ ሁላችሁ ቤተሰብ እንደምታዩት ይወላችሁ ድምፁን አስገዱ ይሄ ጥፊ ነው አይደል? ይሄው ቤተሰብ በደንብ ይሁት ይሄን ካደረገች በኋላ ዛሬ ድጋሚ እንዴት ለኔ በዚህ ወር ውስጥ አብርሽና ሄርሜላ ይጋባሉ። የሰርግ ጥሪ ካርድ ሰጥቻለሁ። ከስትፈልጊ ለሰርጉ ጠራው የራስ ግሩት መስፈን ትችያለሽ። አንተ የሄርሜላና የአብርሃምን የሰርግ ጥሪ ካርድ ምትሰጠኝ ታማ አይሆንሽም። አንቺ አብቱ ናችሁ ይሄ ነገር ቁም ነው አይደል? ካንቺ በል ወዶለች ሄርሜላ እሱንም ታውቃለህ። አዎ በጣም አይደል እንዴ ተግባባችሁት? አይደለም እንዴት ነው ማታውቀው? አውቀህ መሰለኝ እኮ ከኔ ጋር ብዙ ነገሮችን ያደረከው ተይብዬ እንድቀበል ነው የምፈልገው። እዚህ በላይ እኮ ነፃነት ሰማሽኝ አይደለ? ከቪዲዮም ሆነ ከምንም በላይ ማስረጃ እኮ የለም። ኦዲየንስም ይስማው ምንም ይስማው። በዚህ ያህል ቪዲዮ ያለበትን ነገር ልትዋሽ እኮ አትችይም ነፃነት። በዚህ ያህል እኮ ቪዲዮ አለ አይደል ነፃነት? ቪዲዮ ማለት ደግሞ ከምንም በላይ ማስረጃ ነገር ነው አይደል ነፃነት? እሺ እኮ ይሄ ላንተ ማስረጃ ሊሆን ይችላል። እሺ በቃ አየሁት። እስኪ ቆይ ስሚ ታስወሽ ቪዲዮ አሳይሽ ላሳይሽ ቪዲዮ እኮ ላሳይሽ ቪዲዮ አሳየኝ። እሺ አንተ ኪያ ለአብርሃም ያለኝ ስሜት አታውቅም አንተ። ከዛ የሆነ ሳለ ደግሞ መቻል ሲያቅተኝ እኔ አሁንም ለአብርሃም ስሜት አለኝ ብዬ ተናግሬያለሁ። ስለዚህ አንተ ከኔ ጎን መቆም ሲገባ ሄርሜላን ትላንትና ለመጣች ልጅ እንደዚህ መሆን ተገቢ አይደለም። ታውቃለህ እንዴት ነው የማታውቀው? እኔ ቪዲዮ ላሳይክ እንዴ እናንተ ተናግሬያለሁ እኮ አልተናገርኩም። ሰው እንዳያቀብኝ ፈልጌ ነበረ ነገር እኔም ልጎዳ ካልተነካቁም በቃ ቀላል ነገር እኮ ነው። በጣም ሲምፕል ነው። ብሎሽ እንዳያሽም አልፈልግም። ሰላም እንዴት ናችሁ? ድና የተከበራችሁ የኔ እንቁ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ ቤተሰቦች ትንሽ ጠፋ ብያለሁ በአንዳንድ ጉዳዮች በአንዳንድ ምክንያቶች እና ትንሽ አልተመቸኝም ነበረ። ከዚያም አልፎ ደግሞ ያሉት ማለት አሁን ላይ የሚደረጉት ድርጊቶች የማያቸው ነገሮች ምናምን እናንተ ጋር እንደዚህ መጥቼ እንዳላወራ አድርገውኝ ነበረ። ትንሽ ያለሁበት ሁኔታ ሰላም አልነበረም። ለዛ ነው ቤተሰቦች የጠፋሁትና ዛሬ ደግሞ ማለት ዝም ብሎ ከመቀመጥ የሆነ ነገርን ተናግሬ የሆነ ነገር ማድረግ ከቻልኩኝ ብዬ ነው ለዚህ ወደ እናንተ የመጣሁት ማለት ነው። ማለት አላቅም መናገርም ስለማልችል የሆነ ማለት የምናገረውም ነገር ስለጠፋብኝ ከዚህ በላይ መሄድም ማውራትም ምንም ነገሮችን ማድረግ ስላልቻልኩኝ ነበር የጠፋሁትኝ። ግን መጥፋቱም ተገቢ አይደለም። ይሁን ነገሮችን ተናግሬ ነገሮችን ማስተካከል ከቻልኩኝ ምናልባት እኔ እንጃ አሁን ላይ ማለት ተስፋ እየቆረጥኩኝም ነው። የሆነ ነገሮችን አደርጋለሁ ፊል ያደርጋሉ፣ የሆነ ነገሮችን አደርጋለሁ ፊል ያደርጋሉ። ከዛ ከኔ ጋር የነበሩ ሰዎች በሙሉ አሁን ላይ የሉም። ማለት ብዙ ነገር የሚያውቁ ሰዎች ስለኔ ዛሬ ከሌላ ሰዎች ጋር ነው ያሉትና በጣም ያለ ሁኔታ ነገሮችም ስላበሳጩኝ ነበር የጠፋሁት ቤተሰቦቼ። ዛሬ ግን ግዴታ መጥቼ አንዳንድ ነገሮችን መናገር ስላለብኝ እናንተም ታውቃላችሁ ከዚህ በፊት ማለት እኔ መጀመሪያ ወደ ዩቲዩብ ስመጣም ከመምጣቴም በፊት ማውቃቸው ልጆች ነበሩና ከመጣሁም በኋላ ከማን ጋር እንደመጣሁ እናንተ ታውቃላችሁ። ኪያ አንዱ ነው። ከዚያ ውስጥ እኔ ከመጣሁት ሰዎች መካከል ኪያ አንዱ ነውና ዛሬ ግን እኔ ያለሁበት ነገርና ኪያ ደግሞ አሁን እያደረገ ያለው ነገር በጣም ነው ግራ ያጋባኝ። ለኔም እናንተንም ግራ አጋብቷቸዋል። በእርግጠኝነት የሚሰራው ስራ ትክክል አይደለም። እኔ እንጃ ለምን እንደዛ እንደሚያደርግ አላውቅም። አግኝቼ ለማውራት ምናምን ሞክሬ ነበር፣ ግን ምንም የሚረዳ አይነት ሰው አይደለም። ኪያም በትንሹም ቢሆን አይታችኋል ብዬ አስባለሁኝ። ማለት ያኔ ከኔ ጋር እንደዛ ሲሆን እኔ የሆንኩትን ነገር ያውቃል። እኔ በዛ ልክ እንደዛ ስሰቃይ ማለት ለትንሽ ጊዜም ቢሆን ከጎኔ ነበርና ዛሬ ግን እኔ እንትቶኝ ችግር የለውም እኔን ይተወኝ፣ ከኔ ጋር ይሁን፣ እኔን አይደግፈኝ፣ ምንም አያርግልኝ። ግን በዚህ ልክ እኔ እንደዚህ ከድቶኝ ከዛ ከሄርሜላ ጋር ሆኖ ይሄንን ነገር ማድረጉ ሲቀጥል ደግሞ አብርሃምንና ሄርሜላ ላጋባቸው ነው የሚለውን ነገር ሰምቼ በጣም ነበር የከፋኝ። በጣም ከፍቶኛል። አሁንም ቢሆን ኪያን አግኝቼ ጠይቀዋለሁ ማለት ለምን እንደዚህ እንደሚያደርግ በዚህ ልክ እኔ ያደረኩትም ነገር ካለ ማለት ዛሬ ከአብርሃምንና ሄርሜላን አንድ ላይ ለማድረግ እየሞከረ ነው።
አንድ ላይ ከማድረግም አልፎ ማጋባት ብዙ ብሮችን እንትን እያለ ምናምን በብዙ ፕሮሰስ እነሱን ለማጋባት እየሞከረ ነውና ምን አለ ዛሬ ለሄርሜላ የሚያደርግላትን ነገር ያኔ ለኔ አድርጎልኝ ቢሆን እኔና አብርሃምን አንድ ላይ ለማድረግ ሞክሮ ቢሆን ብዬ አሰብኩኝ፣ ተመኘሁኝ። ማለት ቢያንስ ትንሽ አናግሬው እንኳን ወደ እኔ መመለስ ከቻለ እንደዚህ የማድረግ እንትኑ ካለው ማለት ማድረግ የሚችል ከሆነ ሄርሜላና አብርሃምን አንድ ላይ ማድረግ የሚችል ከሆነ ለኔም የሆነ ነገሮችን አድርጎልኝ አንድ ላይ ቢያደርገን ማለት አትጠብቁም እናንተም የሆነ ነገሮችን የረሳው ምናምን እንደሚመስላችሁ ግን አልችልም። የሆነ ሳለ ልረሳ ሞክራለሁኝ። ከዛ የማያቸው ነገሮች ምናምን ግን መልሼ ወደዛ ነገር እንድመለስ ያደርጉኛል። አንዳንድ ነገሮች ተስፋ ያስቆርጡኛል ምናምንና ዛሬ ግን አልቻልኩም። በቃ ሚዲያ ላይ መታየት አልፈለኩም ነበር። ወደ እናንተ መምጣት አልፈለኩም ነበር። ከዛ ከማንም ሰው ጋር መገናኘትን መጨቃጨቅም አልፈለኩም። አይታችኋል። የሆነ ሰውን ሳገኝ ጭቅጭቅ ነው፣ የሆነን ሳገኝ ሌላ ነገር ነው የሚሉትና ነገሮችም ሁሉንም ነገር ወደ እኔ እያሳበቡ ነው የነበሩት። በዛ ምክንያት ነበረ ጠፍቼም የነበረው። ዛሬ ግን ስላልቻልኩኝ ኪያን ጠርቼ ያለውን ነገር አወራዋለሁኝ። ማለት በቃ ቢያንስ ከሄርሜላ ጋር የሚያደርገውን ነገር ከኔ ጋር እንዲያደርግ ሄርሜላና አብርሃም አንድ ላይ እንዲሆኑ በጣም ፍላጎት አለ፣ ይፈልጋል። አንድ ላይ ሊያጋባቸው ሊያኖራቸው ምናምን ይፈልጋል እና ያንን ነገር በትንሹ እንኳን ለኔ ቢያደርግልኝ ማለት መጨቃጨቅ አልፈልግም። በስርዓት ነው የምጠይቀው፣ ስርዓት ባለው መንገድ ነው የምጠይቀው። እስኪ የሚለውን ነገር እንሰማለን እና ቤተሰቦቼ ኪያንም ደውዬ ስጠራው ምንም አይነት ጭቅጭቅ እንደማልፈልግ ነግሬዋለሁኝ። ቀጥታ ማለት ጥያቄ ብቻ ነው የምጠይቀው። ለምን እሷ ላይ እንደዚህ አድርጎ እኔ ላይ ለምን እንደዚህ አይነት በደል እንደሚያደርግ ማለት ኪያ ብቻ አይደለም እናንተም ታውቃላችሁ ለአብርሃም ያለኝን ስሜት ማለት ነው። ይሁን አላውቅም፣ በቃ ልቀይረው ምናምን ሞከርኩኝ፣ ለመርሳት ሞከርኩኝ፣ ከእናንተ ጠፍቼ ምናምን ቤት ላይ ሆኜ ተቀምጬ ራሴን ትሪት ለማድረግ ሞከርኩኝ። ግን እኔ ለአብርሃም ያለኝን ስሜት መተው አልቻልኩኝም። ማለት ከኔ ሊጠፋም አልቻለም፣ እሱም መርሳትም አልቻልኩም። እና ይሄንን ነገር እያወቀ ኪያ እንዴት እንደዚህ ያደርጋል? እናንተ እዚህ ጋር ከምታዩት ነገር በላይ ኪያ አጠገቤ ሆኖ ያኔ ሁሉንም ነገር ሰምቶኛል፣ ተረድቶኛል ምናምን እና ግልባ ቪዲዮ ለሲ የጠፋሱ እንዴት ነህ? እንዴት ነሽ? አማን ነው አለሁ። ሰላም እግዚአብሔር ይመስገን። ጠፋህ? ሁሉ መልካም አለኝ። ዛሬ ተገኘሽ ማለት በጣም ፈለኩ ፈልጌም ነው የጠራሁት። እሱማ ነግረሽኛል። እሺ ቤተሰቦችሽን ሰላም ብላችሁ በነገር ትንትኛለሽ። አይ በቃ ሰላም ውድ የተከበራችሁ የነፂም እንዲሁም የሁላችንም ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ ገዛው የተሰገው ሁሉ መልካም ሁሉ ሰላም ነው። ነፂ እንግዲህ ቆዩ አዜ ከመጣ ቢያንስ 2 ወር ምናምን። አዎ በጣም ከተገናኘንም እኔ ቤትም ከመጣ በጣም ቆይቷል እና የነፂ ቤት በጣም ይቅርታ ጠፍቻለሁ። አንዳንድ ነገር አልተማያችሁም ነውና ይቅርታ ጠይቃለሁ እና ሁሉ መልካም ሁሉ ሰላም ሰላም እንደምን ተስፋ አደርጋለሁ። እንግዲህ ነፂ ወደ ፈለገችኝ ሀሳብ ልግባና ቤተሰብ እሺ ነፂ ማለት ያኔ እናንተ ሰላም ነው እግዚአብሔር ይመስገን። ማለት አዎ ደህና አይደለሁኝም። በሰሞን እንዳልነበርኩኝ ታውቃለህ። ወደ ዩቲዩብም አልመጣሁኝም። ከቤተሰቦቼም ጋር ከተገናኘሁኝ በጣም ቆይቻለሁ፣ ከሳምንት በላይ ማለት ነው። 15 ቀን ምናምን ሊሆነኝ ነውና በዚች ቀን እኔ 15 ቀን ከዚህ ከሚዲያ ስጠፋ ከእናንተም ስጠፋ ማንም ሰው ደውሎ የጠየቀኝ የለም። እኔ አውቃቸዋለሁ ብዬ ከማስበው ምናልባትም አንተም ልትሆን ትችላለህ። እናንተ ብዙ ስድቦችን አንድ ላይ ያስተናግደናል። ከኔ ጎን ቆመክ ያኔ ብዙ ነገሮችን አሳልፈናልና ዛሬ ስጠፋ ግን ለምን አላልከኝም? ገባክ? ከሌላ ሰው ጋር ነበር አሁንም እየሆንክ የነበረው። እኔ ነው አይደለም አስጨርሰኝ ማለት ማስኩምሻል ማለት አንቺ ደህና ስትሆኝ ነው ማለት ከራስ ሰው ልትጠይቅ የምትችይው እና እኔም ጥሩ ሙሉ አይነበርኩኝም ማለት ቪዲዮ ተሽከረ ነበር እና ነገር ውስጥ አልነበርኩኝም እና ያ ነገሮች ናቸው ለምን ቢል ጠይቅ ያደርገኝ እና አይ ቲንክ ከዚህ በኋላ እኔ ስለሰው የምገባበትም ነገርም የለም። ብቻ እሱን ታየውና ጠፍተሽ ከነበረ ማለት እሱን ኖት ሳደርኩት ብዙ ነገሮች ባለጠይቅ በጣም ይቅርታ የተነበሽ ቢሆን ጠይቅ በጣም ይቅርታ ጠይቃለሁ ለአንቺ ቤተሰብ ፊት ማለት ነውና እኔ ኪያ አሁን እኔ ይቅርታው ነው አይደለም የምፈልገው። እኔ አትጠይቀኝም፣ ማንም ሰው እኮ አይጠይቀኝ፣ እኔ ችግር የለብኝም። ግን እኔ በጠፋሁበት ጊዜ አንተ ያረከው ነገር ግን ተገቢ አይደለም። ለኔ ማድረግ የሚገባህን ነገር ለሌላ ሰው ነው እያደረክ ያለው። በግልጽ አማርኛ ስነግር ደግሞ ሄርሜላንና አብርሃምን አሁን እያደረክ ያለውን ነገር አንድ ላይ እንዲሆኑ
ብዙ ነገሮችን እያደረክ ያለው ነገር ትክክል አይደለም። ላስቁምሽ አይደለም። ለምን ታስቆመኝ? አይደለም ኪያ፣ እኔ ካንተ ጋር መጨቃጨቅ አልፈልግም። ትክክለኛ ነገር ነው እየተናገርኩ ያለሁት። እስከዛሬ እኮ ታግሼክ ዝም ብዬ ነበር ያለሁት፣ ምክንያቱም ትስተካከላለህ ብዬ ማለት ነው። አንተ ኪያ ለአብርሃም ያለኝ ስሜት አታውቅም። አንተ ኖ አታውቅም። እኔ ብዙ ጊዜ ለመደበቅ ሞከርኩኝ ምናምን አይደለም ነው። እና አንቺ የሆነ ቪዲዮ ተገናኝተን አውርተናል አይደለ? ማለት ተገናኝተን ቪዲዮ ስናወራ አብርሃምን እንደምትፈልጊው ጠይቄሻለሁ አይደለ? አስወድም አስተውሽ ስልሽ እኮ በጥፍ መተሽኝ አብርሃምን እንደነገሽኝ እንደማትፈልጊው እሱ ያለፈ ነገር ነው። እኔ የሚሰማኝን ስሜት ማንም እንዲያውቅብኝ አልፈልግም። ይሄንን ነገር ታውቃለህ። ኖ ኪያ፣ የሆነ ሰዓት ላይ ግን አውጥቼዋለሁ። ቪዲዮ ላሳይሽ እኮ እችላለሁ። ዛና ቪዲዮውን እኮ አወቅኩት አይደለ? ከዛ በፊት መጀመሪያ የሰራነው ቪዲዮ ነው አይደል? ጠየቀኝ ባላሰብኩት መንገድ ማለት ነው። ያኔ ደግሞ መናገር አልፈልግም፣ ምክንያቱም ራሴን ማጋለጥ አልፈልግም ነበረ። ምንም ማድረግ የምችለው ነገር ስለሌለ ማለት ነው። እንደዛ እየሆንሽ ያለች ልጅ እንዴት ነው ማለት? እኔ ትናንትና ዜፍ እኮ ተስመተሽኝ የሆነ ነገር ብለሽ እኮ እንደማትፈልጊ እኮ አውርተናል አይደል እንዴ? እራሳን ከመጣ አስቶሽ ቪዲዮ አሳይሽ ከፈለሽ ላሳይሽ ቪዲዮ እኮ ላሳይሽ ቪዲዮ አሳየኝ። እሺ እንደዚህ ያልኩበት ሰዓትም ካለ ምታሳየኝ ነው የሚፈልገው። ቪዲዮ ላሳይሽ። በጥፊ ተማተሽ ለአብርሃም ስሜታቸው ጠይቀሽ እኮ በጥፊ ተማተሽ እኮ ሄደሻል አይደል እንዴ? ይሄንም ያህል ጉድ ኦዲየንስም ማየት ያያል። የምትሰሚኝ ከሆነ ማለት ነው። ማለት በዚህ ያህል ልክ ቪዲዮ ያለበትን ነገር ልትዋሽ እኮ አትችይም ነፃነት። በዚህ ያህል እኮ ቪዲዮ አለ አይደል ነፃነት? ቪዲዮ ማለት ደግሞ ከምንም በላይ ማስረጃ ነገር ነው አይደል ነፃነት? እሺ እኮ ይሄ ላንተ ማስረጃ ሊሆን ይችላል እንዴ? እሺ በቃ አየሁት። እስኪ ቆይ ስሚኝ፣ ቆይ ከፍቼ ይሻለው። ከዚህ በላይ እኮ ነፃነት ሰማሽኝ አይደለ? ከቪዲዮም ሆነ ከምንም በላይ ማስረጃ እኮ የለም። ይኸው ኦዲየንስም ይስማው ምንም ይስማው ይሄ ጥፊ ነው አይደል? ይኸውላችሁ ቤተሰብ እንደምታዩት ይኸውላችሁ ድምፁን አስገድዱ። ይሄ ጥፊ ነው አይደል? ይኸው ቤተሰብ በደንብ ይሁት። ይሄን ካደረገች በኋላ ዛሬ ድጋሚ እንዴት ለኔ አታግዝም? የሆነ ጋር ተበየተከሽኝ ያለችው እንዴት ነው? አንቺ እንደዛ አደረገ የምትችው ነገር ንገሪኝ። አየሁት አይደል ቪዲዮን አየሁት። ይሄ ግን ከዛ በፊት የሆነ ነገር ነው። እኔ እኮ ከዚህ በኋላ ብዙ ቪዲዮዎች ሰርቻለሁ አይደለም? እንደዚህ ካረኩ አንተን በጥፊ መታወካ እሰይ እንኳን መታወክ ብዙ ጊዜ ነገር ያለውኝ ያ ከሆነ የሚያናድድክ ማለት ነው። ስለመታወክ ነው እንደዚህ የምታረገው። እኔ እንተ ከሄርሜላ ጋር ሆነ እያወራሁት ነው። በክብር እንድታወራኝ ነው የምፈልገው። ላንቺም ለሱ ስሜት እንዳለሽ አላውቅም። እኔ አሁንም ታውቃለህ። እንዴት ነው የማታውቀው? እኔ ቪዲዮ ላሳይክ እንዴ እናንተ ስሜትሽን ለጠፋ ነው ማለት ነው። ተናግሬያለሁ እኮ አልተናገርኩም። ሰው እንዳያውቅብኝ ፈልጌ ነበረ። ከዛ የሆነ ሳለ ደግሞ መቻል ሲያቅተኝ እኔ አሁንም ለአብርሃም ስሜት አለኝ ብዬ ተናግሬያለሁ። ስለዚህ አንተ ከኔ ጎን መቆም ሲገባ ሄርሜላን ትናንትና ለመጣች ልጅ እንደዚህ መሆን ተገቢ አይደለም። ወይስ ያረገችልህ ነገር አለ? ኖ ትክክለኛውን ነገር እንድትነግረኝ ነው የምፈልገው። አንተ በፈለግከው መንገድ መሄድ ትችላለህ፣ ከፈለግከው ሰው ጋር መቆም ትችላለህ። ግን እኔም በዚህ ልክ ልትጨቁነኝ አትችልም። እንዴ ለምን እንደው ሁሌ አንቺ ነገር ብቻ እንሳሽ የምትፈልጊው? አስጨርሽኛ እንዴ ነው ለምን እንደው ማለት እንጮህ የምታውቂ ለምንድን ነው? ሰው አለ አይደለ? ከዚህ በፊት ተጋጭተናል እኮ በቃ አብርሃም ጓደኛዬ ነው፣ በቃ ብዙ ነገር ነው አይደል? አብርሃም ከኔ ጋር ታውቂያለሽ ነገር አይደለ? ግን ቢያንስ በቃ አንቺ ልትወጁ እንደምትችይ ባቅ ኖሮ ከአንቺ ጋር እንዲሆን ነገሮች ላደርግ እችል ነበረ። ተጋባ አይደለ? ግን ደግሞ አንቺ እንደምትወጁ አላውቅም። ድርጊትሽም ሆነ ብዙ ነገሮችሽ አብርሃምን እንደምትወጂ ልገነዘብ ላቅም አልችልም። በቃ ጥፋቱ ምኑ ጋር ንገሪኝ እስቲ። እኔ ልንገርህ ጥፋቴ ምኑ ጋር ነው? ኦኬ ጥፋተኛ እንዳልሆንኩ ነው የምታስበው? ኪያ ጥፋተኛ አይደለህም። በቃ የምትሰራቸው ስራዎች በሙሉ ትክክል ነህ፣ በአንተ መንገድ ማለት ነው። ግን የምታረገው ነገር ትክክል አይደለም። ምንድነው የምሰማክ? ይኸውልሽ ዛሬም ነገም ከነገ ልነግርሽ የምችለው ነገር ማለት ነው አብርሃምን ሄርሜላ ትወደዋለች። በቃ ጥጉ ይሄ ነው። ከሄርሜላ እኔ ስለ ሄርሜላ እኮ አይመለከተኝም። እኔ አልወደውም አብርሃምን። አይደለም እንዴት ነው የማታውቀው? አውቀህ መሰለኝ እኮ ከኔ ጋር ብዙ ነገሮችን ያደረከው አታውቅም። እንደምወደው ሳታውቅ ነው ቪዲዮ እየሰራክ የነበረው እያገዝከኝ ከጎኔ እንደምትወደው አላውቅም። እኔ እንደምትወጂው ታውቃለህ። እያተዋሽ እዚህ ጋር መወሻሸት እኮ አያስፈልገውም አይደል እንዴ? ከዚያም አልፎ እኔ ተናግሬያለሁኝ አይደለም። እኔ ለአብርሃም ስሜት ላይኖረኝ ይቅርና አብርሃም ለኔ ስሜት እንዳለው ታውቃለህ። አብርሃም እዚህ ጋር ወጥቶ መናገር ፈርቶ ሊሆን ይችላል፣ ግን አብርሃም አሁንም ቢሆን ለኔ ስሜት አለው። እኔ እሱ ነገር አቃልቻለሁ መሰለኝ እንዴ? ታውቃለህ። አውቀህ ነው ነገሮችን እንደማያውቅ ሰው የምትሆነው አውቀህ ነው። እኔ አሁን እኮ እኔ ከአንተ ጋር መጨቃጨቅም አልፈልግም። ሰማኛላ
ግን እኔም መደገፍ ማለት በምችልበት ሰዓት ሌላ ሰው እየደገፍክ ነው ያለው። ለዛውም አንዲት አሁን የመጣች ሴት ማለት ነው። አንቺ አርሰናል ነሽ ዩናይትድ ነው አይደለም? የትኛው ክለቦች ነው አንቺን አትደግፈኝ? እኔን ምን ማለት ነው ያለብኝ? አትሁን። እሺ ከጎኔም አትቁም። እኔን አትርዳኝ፣ ምንም አታርገኝ። ግን እኔ ላይ እንደዚህ አይነት በደል ልትሰራ አትችልም። ገባክ? አብርሃም ከኤርሜላ ጋር አብርሃም ማጋባት ማለት ኦኬ እሰይ ብዬ እልል ብዬ እንድቀበል ነው የምፈልገው እኮ። እልል ብዬ እንድቀበል ነበረሽ እኮ መጀመሪያ መናገር ነበረሽ። ታነት ይሄን ነገር ጀመራ አስጀምር እኮ ከወራት በኋላ እኮ አይደለም አይደል? ነፃነት መጀመሪያ ደውለሽ ማስቆ ነበረብሽ እኮ። እንደዚህም ፈልገሽ እኔ ማች ነው ስላልቻልኩኝ ወጥቼ መናገር ስላልቻልኩኝ የምታረጉት ድርጊቶች በሙሉ ተስፋ ስላልኩኝ የኔ ጥፋት እኮ አይደለም። ነፃነት አንተ ጥፋት ነው። አንተ ነህ ሌላ ገሪ እንዴት ሳትናገሪ እኔ ጠንቋይ ነኝ ጠቆጠላቢ ነኝ እንዴት ነው ላቁም ይችላል? ነፃነት ነኝ እያየሁኝ ነው አይደል? ቪዲዮዎችን እያየሁኝ ነው ቪዲዮዎችን። ማንም ሰው ሄርሜላና አብርሃምን ለማጋባት የሚሞክር ማንም ሰው የለም። አንተ ነህ አንተ አይደለህም? አንተ ብቻ ነህ። በተቃራኒው እማቄ ነበረው ከሩታ ጋር እንዲሆን እንደምትፈልጊ ነበር አንድ ቪዲዮ ሳይ ነበረው። ከዛ በኋላ የማን ቪዲዮ አይቼ ከሄርሜላ ጋር ከሚሆን ከሩታ ጋር ቢሆን ይሻለኛል። ያንን ነገር ነው የተናገርኩት አይደል? ያ ማለት ደግሞ እኔ ለአብርሃም ስሜት የለኝም ማለት አይደለም። አንቺ ስለፈለሽ ከእንትና ጋር ብለሽ ግን እኔ አሁንም ቢሆን እነግርሃለሁ፣ አሁንም ነገም ሁሌም የምነግርህ ነገር ከሄርሜላ ጋር አብርሃምን ማየት አልፈልግም። ያንን ነገር ደግሞ እንዲሆን የምታደርገው አንተ ነህ። እሺ አብርሃምን አገናኝ ለራሱ ሄደሽ እኔ ከሄርሜላ ጋር እንድትሆን እሺ አብርሃምን ላግኘው እርዳኝ። አፈቅርሃለሁ አብርሃምን ላግኘው ደብሽ ሄድሽ ለራሱ ነገር እኔ አይመለከተኝም። እሺ ላግኘው እርዳኝ። እኔ አንቺ እየመጣሽ የሆነ ሰው እየመጣ የሆነ ነገር አልፈልግም። ሰማሽኝ አይደለ? እኔ አንቺ መሀል እዚህ ሚዲያ ላይ የሚወጣ ብዙ ተፈጥሯል ብዙ ነገሮች አይደለ? ግን ከዛም አልፎ ተርፎ በቃ ስሚኝ እኔ ይኸውልሽ እኔ አንቺ ካልነገርሽኝ ሆነ እኔ አንቺ ምንም ባህርሽኝ ቁጥ እኔ የማውቀው ምንም አንድም ታሪክ የለም። ሰማሽኝ አይደለ? ዛሬ አይደለም ጀመርኩት አይደለም በጸባይ እየጠየቅኩ ነው ከተባለ ወራት አልፎታል አይደለ? ወራት ያለፈውን ነገር ዛሬ መተሽ ድጋሚ እኔ ወደዋለሁ እንደዚህ አለሽ አይምሮ እንዲወቅሰኝና ነገር እንድልኝ አታርጊኝ። ሰማሽኝ አይደለ? አይምሮ የሚወቅስ ቢሆንማ አሁን ታቆም ነበር። አላቆም በቃ ምን አላቆም። እሺ ስርዓትን ያዝ ኪያ። እኔ ካንተ ጋር ከዚህ በኋላ እንዳያደርግነው ነገር ማድረግ አልፈልግም። መጨቃጨቅም ሆነ ሌላ ነገር ውስጥ መግባት አልፈልግም። የምታቆም ከሆነ በጸባይ እየጠየቅኩ ነው። አብርሃም እና ሄርሜላን አጋባለሁ እንደዚህ ያደርጋለሁ የምትለውን ነገር እንድታቆም ነው የምፈልገው። ከምታስቢው በላይ ሪስፔክት እያወራሽ ነው ያለች። በጣም ከምታስቢው በላይ ማለት ነው። በጣም እኮ ሪስፔክት መስጠት እንደዚህ ከሆነ በጣም ጥሩ። እኔና አንቺ በዚህ ጉዳይም ማውራትም አልነበረብንም። ማውራትም አንቺም ነበረ ተገባን ዛነት እኔም እኮ ማውራት አልፈልግም ነበር። እንደዚህ ወጥቼ ራሴን ማጋለጥም አልፈልግም ነበር። ግን ማያቸው ነገሮች ከአቅሜ በላይ ስለሆኑ ነው። ይገባሃል አይደል? ደጋግሜ እየነገርኩ ነው። እሺ አሁን ስሚኝ እኮ አይደለም እኔ አንቺ የምደግፈው ነው የትኛው ቡድን ነው ያልገባኝ? እኔ ደግፈኛል አልኩህም ኪያ አትሰማም እንዴ? እኔ መደገፍ ነበረብኝ ያልሽኛል። አጋባለሁ የምትለው ነገር አጋባችኋለሁ ነው እንኳን ላንቺ ቀርቶ ለሩታ ሂጂ አጋባችሁ እነግራታለሁ እንዳይገርምሽ። እንደዚህ ካሰብሽ ማለት ነው ከምታስቢ ከሆነ እንዴ ዛሬ ከመሬት ተነስተሽ ትላንትና ጠይቄሻለሁ፣ ከአንድም 4-5 ጊዜ ጠይቄሻለሁ፣ ትወጂዋለሽ ብዬ ጠይቄሻለሁ እኮ። የምትወጂው ከሆነ መስዋዕት መክፈል ነበረብሽ አይደል እንዴ? የምትወጂው ከነበረ መክፈል ነበረብሽ። መስዋዕት ከፈል። ከዚህ በላይ ምንም አይነት መስዋዕትነት የለም። ነገሩ ካበቃ ሄርሜላ ከመጣች በኋላ ዛሬ ከመሬት ተነስተሽ እኮ ምናልባት አንተ አታውቅም ይሆናል ስለ ፍቅር ስለሆነ ምን አታውቅም። በቃ እኮ ከመሬት ተነስተህ አትወቅ፣ የራሱ ጉዳይ። ግን ከመሬት ተነስታ ሄርሜላና አብርሃምን እንደዚህ ያጋባለሁ ብለህ ተነስታ አትመጣም ነበር። አሁንም ቢሆን ግን እንደዚህ በጸባይ ስጠይቅ ማትሰማ ከሆነ አስጠነቅቅሃለሁ እኮ። እኔ ሴት ነኝ፣ አንተ ላይ ምንም ላላረግ እችላለሁ። ማድረግ ግን አያቅተኝም እኮ። እኔ አንተ ላይ የሆነ ነገር ማድረግ አያቅተኝም። በዚህ መልኩ እኔም ባትጎዳኝ ምናምን ደስ ይለኛል። እኔ አንቺን በጉዳት ምንም ሆነ እንኳን እኔ ጉዳሽ ቀርቶ ሰው እንዲጎዳሽ አልፈልግም እኮ። ካልፈለክ አቁም ይሄንን ነገር። እኔ እንድጎዳ ካልፈለክ አቁም። በቃ ቀላል ነገር እኮ ነው። በጣም ሲምፕል ነው። ብሎሽ እንዲያሽም አልፈልግም እንኳን አንቺ ልጎዳሽ ቀርቶ ማለት አለ። እኔ ማለታም ከምታስብ ይላል አስብልሻለሁ። ሰው እንዲናገርሽም የሆነ እኔ እኮ ለአንቺ ሰው እንዳይናገርሽ እና ብዙ ነገር ተገቦታል እንዴ አይደለ? እንኳን አንቺ ነው ለሐስብ ይቀርጡ ማለት እኮ። እሱ ትላንት ነበር አንቺ ማለት አንቺ እንደምታስብ እሱ ትላንት ነበር። የሆኑ ነገሮች ዛሬ ሳይሸውዱና ወደ ሌላ ሰው ሳትሄድ በፊት ነበር። አሁንም ደግፈኝ ከጎኔ እኮ ምናምን አልልህም። በቃ ይሄንን ነገር ብቻ አቁም። አይሆንሽም። አንቺ አራሽ ልትሆኑ አትችሉም። በቃ ይሄን ነገር እኮ ማን ነገር እኮ አይደል? እሱን እኔ እሺ አድርጌ ያሳየዋለሁ።
ይሁን አይሁን እኔ አድርጌ ያሳያለሁ እኮ ግን አቁም ይሄንን ነገር በቃ ከሆነ ከሄርሜላ ያለውን ነገር እንዲያቆም ብቻ አድርግ ወይም ደግሞ አንተ ከአብርሃም ጋር አገናኘኝና በስርዓት ካንተ ጋር ሶስታችን ሆነን እናውራ ሄርሜላ ትወደዋለች እኮ ነኝ ካንቺ በላይ ትወደዋለች ሄርሜላ እሱንም ታውቃለህ አዎ በጣም አይደል እንዴ ተግባባችሁት ከኔ በላይ እንደምትወደው ታውቃለህ አይ በጣም ጥሩ እያስከፋኝ ያለው አንተ ነህ እኔ ለአብርሃም ያለኝን ስሜት ማለት ነው አይደለም አንተ ሁሉም ሲያውቃል ኦዲየንስ ያውቃል አይደለም እኔ እናንተ እንደዚህ ተቀራርበን የምናወራ ሰዎች ይቅር ነው ማለት ነው እሺ አንተ አትወቅ ሌላ ሰው ግን ያውቃል ሌላ ሰው ያውቃል ሄርሜላ አብርሃምን በጣም ትወደዋለች ከኔ በላይ ኦኬ በጣም ጥሩ ስለዛ አጋባቸውና እናያለን ከዛ የሚሆነውን ነገር አንድ ነገር ልንገርሽ አይ ዝም ስላልኩኝ ምናምን የሆነ ነገር ማድረግ ማልችል እንዳይመስል በዚህ ወር ውስጥ አብርሽና ሄርሜላ ይጋባሉ እሺ እኔ ለማናደድ የምታረገው ነገር ነው ይሄ እኔ ለማናደድ የምታረገው ነገር ነው ከፈለግሽ እንደማንኛውም ሰው የሰርግ ጥሪ ካርድ ሰጥሻለሁ ስትፈልጊ ለሰርጉ ጥራው የራስ ሂዶት መስፈን ትችያለሽ አሊያም ደግሞ አፈናት ትክፈት ከፈለግሽ ማድረግ ትችያለሽ ከዚህ በላይ አፈናት ትክፈት አትሰማም እኔ መናገር ያለብኝ ነገር ተናግሬያለሁ አስጠንቅቄሃለሁ ምንም አታመጣብኝም አይ ብዙ ሰዎች ወደ እኔ ህይወት መጥተው ምናምን ጎተውኝ ሄደዋል ጎተሜ ከፈለክ ኦኬ ኖ አይ እኔ መምታት የሚሆን ነገር ማድረግ ከፈለክ ትችላለህ አጠገብ እኮ ነኝ ያለሁት እኮ ለሴት ልጅ ክብር ካለ ግን እንደዚህ አታወራም ነበር አንተ ነህ የሄርሜላና የአብርሃምን የሰርግ ጥሪ ካርድ የምትሰጠኝ ከፈለክ ያኔ ነው ያለሽ ሰርካድ ከፈለሽ ሰጥሻለሁ ግን ከፈለክ አንቺ ማትመጪ ከሆነ ለሰርጉ ተጠራው ለሌላ ሲድሩት ማለት አበሪያ ታሪኬ አምናኝ ተማምኛት ለሰርጓ ተጠራው ለሌላ ሲድሯት የሷ ወገን ያዘና ተገጣጠመና የኔ ሸጋ ሰርገኛ ዋዘነና ሁለት ወዶና የኔ ቆንጆ ባልንጀራ ይክፋሻው ተብሎ ሲዘፈን የኔ ሸጋ የኔን ማና የልኛይ የፍቅሬን ሰቀቀን የኔ ለሰርጓ ተጠራው ለሌላ ሲድሯት የሷ ወገን ያዘና ተገጣጠመና የኔ ሸጋ